በጣም የሚያምር ማራኪ ምግብ ነው። እዚህ ጋ ጨው ነው ትንሽዬ የማረግበት። የስጋ መጥበሻውን እንደምታዩት ጣል አድርጌያለሁኝ ከላዩ ላይ ማለት ነው። እና በዚህ መልኩ እንደምታዩት ልዩና ቆንጆ የሆነ ምግብ ነው። ይህንን እንግዲህ በዳቦም በእንጀራም መብላት የሚቻል ምግብ ነው። በጣም በተለይ በዳቦ አሪፍ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ። እኔ ክብሩ ይስፋ ሰላም ነኝ ቤተሰቦቼ። እና ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ቶና በቲማቲም ነው ይዤላችሁ የመጣሁት። ሰርተን እየበላን ነው እና እንብላ። ዋው የሆነ ምግብ ነው። በጣም ነው የሚጥመው። ማበያውም እንደምታዩት እየበላን ነው። ምሳ ተጋብዛችኋል። ብሉ 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 ብሉ። ምሳ አረፍ አረፍ እያላችሁ ብሉልኝ እላችኋለሁ። የሚጣፍጥ ምግብ ነው። ለቁርስም ለምሳም የሚሆን ይሄው እንግዲህ ይሄ ኦርጋኒክ የሆነ ይሄኛው ማለት ነው። ቂጣ ይሄ ኩብስ ሳይሆን ሌላ ነው እና በጣም አሪፍ ነው። ለጤናም ተስማሚና ጤንነትን ጠባቂ ምግብ ነው እና ቤተሰቦቼ በዚህ እንደምትወዱት አልጠራጠርም። ቀጣይ ያሳያችኋለሁ። ቶና በቲማቲም ለመስራት ዛሬ ቀለል ያለ ምግብ። በመጀመሪያ እዚህ ጋር 3 ራስ ሽንኩርት፣ ቀይ ሽንኩርት አቅርቤ እሱን እየላጥኩ ነው። አብራችሁኝ እየተከታተላችሁ አብራችሁኝ እንሰራለን። ተከታተሉኝ እላችኋለሁ። ቤተሰቦቼ ቪዲዮውን ሙሉውን በማየት ምን እንደጨመርኩ ግባቶችን የምታዩት ይሆናል። እዚህ ጋር አሁን ሽንኩርቱን እንዲጨ ማለት ነው። ቀይ ሽንኩርቱን አጥቤ ከዛ እንደዚህ በቁመቱ ከታትፈዋለሁ። እየከተፍኩት ነው እና በዚህ መልኩ ከትና የሚቀጥለው ደግሞ ምን አይነት ነው የሚለውን በቅደም ተከተሉ ግባቶቹን አሰራር ሂደቱንም ባጭሩ ማቀርብላችሁ ይሆናል። እናንተ ብቻ ላይክ፣ ሰብስክራይብ እና አስተያየት በማስቀመጥ እንትን አድርጉ ያበረታቱኝ ቤተሰቦች ማለት ነው። እና ሽንኩርቱን ይሄ ቀይ ሽንኩርቱን እንደዚህ በቁመቱ በሚያምር ሁኔታ እየከተፍኩት ነው። ቶናው ይሄ ነው። እዚህ ጋር አቅርቤ ያለሁኝ ማለት ነው። ቶናውን እዚህ ጋር አለ ማለት ነው። የምሰራው በቲማቲም ስለሆነ ቶናው በቲማቲም ነው። አሁን እዚህ ጋር ደግሞ ቲማቲሙን አጥቤ ከላይ ቆዳውን አንስቼለት እንደዚህ ከትፈዋለሁኝ ማለት ነው። ቲማቲሙን ወዶቼ በዚህ መልኩ ከተፍ እያደረኩት እገኛለሁኝ በዚህ አይነት መንገድ ማለት ነው። እንግዲህ በዚህ አይነት ይመስላል ውዶቼ፣ ፍቅሮቼ ነው ውዶቼ። 2 ቲማቲም ነው የተጠቀምኩት ቲማቲሞች ማለት ነው። አሪፍ ቲማቲም ነው። በጣም የሚያምር ቲማቲም ነው። በዚህ አይነት መንገድ እንግዲህ ቲማቲሜን ከትፌ ጨርሻለሁኝ። ቀጣይ ደግሞ የምከትፈው ምንድነው የሚለው ደግሞ ይቀጥላል እላችኋለሁ። እንግዲህ ተከታተሉኝ፣ ሳሰረችላችኋለሁ ውዶቼ። በዚህ አይነት መንገድ ቲማቲሜን ከተፍኩት ደቀቅ እንደዚህ አድርገዋለሁ ማለት ነው። እና ቀጣይ ደግሞ ወደ ሌላውን ከተፋ የምንሄድ ይሆናል ማለት ነው። ይሄን እየጨረስኩት ስለሆነ ከተፋው ይቀጥላል። አሁን ከዚህ ቀጥሎ እላችኋለሁ ውዶቼ። በዚህ መልኩ እየደቀቀ ነው፣ ይበቃዋል። እንደዚህ ካለ በቂው ነው ማለት ነው። ቲማቲም በጣም ባይደቅ ችግር የለውም እና እላችኋለሁ ውዶቼ። አብራችሁኝ ስለምታዩ ሆኖ አመሰግናለሁ። ቀጣይ ወደ እንትኑ ከተፋ ወደዛኛው ይሄኛውን ከትፌ ከጨረስኩ በኋላ ሽንኩርቱና ቲማቲሙን ከትፌ ጨርሽ እንደምታዩት። አሁን እዚህ ጋር ደግሞ ነጭ ሽንኩርትና ቃሪያ ነው። ነጭ ሽንኩርቱን አርቅቄ ሰሃን ላይ አዘጋጅቻለሁኝ ማለት ነው። አሁን ቃሪያውን ነው የምከትፈው ቤተሰቦቼ። እዚህ አይነት ቃሪያውን ከታትፌ ስለሚያስፈልገኝ ቅድሚያ ዝግጅት ከታትፌ ማዘጋጀት ስላለብኝ አንዴ ካዘጋጀው በኋላ ወደ መስራቱ እሄዳለሁኝ ማለት ነው። እናም በዚህ አይነት መንገድ ቃሪያው ይከተፋል። በዚህ መልኩ ቃሪያውን ከትፌ ጨርሻለሁ። እዚህ ጋር ነጭ ሽንኩርቱ ጎን በጎን አስቀምጠዋለሁኝ ማለት ነው። ውሃ ሊወጣ ሲል ስለሆነ የምጨምረው እንደዚህ ጨምርኩ። ይሄ ደግሞ ቤተሰብ የስጋ መጥበሻ ነው። ይህንን አጥቤ ይህንንም እንደዚሁ አስቀምጣለሁ፣ ስጋ መጥበሻውን ማለት ነው። ይሄ ቶናውን እንግዲህ እዚህ ማጥለያ ላይ ከፍተውና ማለት ነው ታሽጎ ስለቆየ እዚህ ጋር ውስጥ ላይ ቃሪያም አለችበት። እሷን እጥላታለሁና መታጠብ አለበት በንጹህ ውሃ። ማጥለያ ላይ ያረኩት በኋላ በውሃ ንጽት አድርጌ አጥበዋለሁ። ምክንያቱም ታሽጎ ስለቆየ እንደዚሁ መሰራት የለበትም፣ መታጠብ አለበት በንጹህ ውሃ ማለት ነው። ይህንን እዚህ ላይ ካረኩት በኋላ እንደዚህ እንትን ያለውን ድብልብል ያለውን በማንኪያ እንደዚህ አድርግና አጥበዋለሁኝ ማለት ነው ቤተሰቦቼ። እንግዲህ አሪፍ ከትፌ የጨራረስኩት እንግዲህ ቃሪያው፣ ነጭ ሽንኩርቱ፣ የስጋው መጥበሻ፣ ቲማቲሙ፣ ቶናው በዚህ መልኩ አቅርቤ ያለሁኝ ሰሃን ላይ አድርጌ ከዚህ ጋር
አቁላላለሁኝ ማለት ነው። መጥበሻዬን ጥጄ ሽንኩርትን በዚህ መልኩ አቁላላሁት እገኛለሁኝ ማለት ነው። ከዛም ዘይት ጠብታ አረጋለሁኝ ማለት ነው። በዚህ መልኩ እንግዲህ ቤተሰቦች ዘይቴን ትንሽዬ ጠብ ያደርጋለሁ ሳይበዛ ማለት ነው። ዘይት እየጨመርኩበት ነው። እንግዲህ አብረን እንሰራለን። ይህንን አሪፍ የሆነ ምግብ ለምሳችሁም ለቁርስም ከፈለጋችሁ አሪፍ ነው እና በጣም ቆንጆ የሆነ ቶና በቲማቲም ነው ማለት ነው። ትወዱታላችሁ እላችኋለሁኝ። እንግዲህ ይህንን ሽንኩርት በዚህ መልኩ እያማሰልኩ ነው። ዘይቱ ተጨምሯል። እንትን አደርገዋለሁ አበስለዋለሁ ጥብስ አርጌ ማለት ነው። እና እንትን ይላል ትንሽ ዘይቱ ሲበዛ ምንም ስለማይሰራ ትንሽ ነው ያረኩበት ማለቴ ነው። በዚህ መልኩ እየሰራሁ እገኛለሁኝ። እናንተም ሳሰለችሁ በማየት እላችሁኝ። እንግዲህ እንደዚህ እያረኩኝ አማስላለሁኝ። ቤተሰብ አማስለዋለሁ። ብስል ይላል ጥብስ ከለሩ የሆነ አጋም አይነት ከለር እየሆነልኝ ነው ማለት ነው። የሚያምር ከለር የሆነ ነው እና በዚህ አይነት መንገድ አማስላለሁኝ እላችኋለሁ። ቀጣይ ደግሞ ቲማቲሜን ጨመርኩኝ ማለት ነው። አዘጋጅቼ ያስቀመጥኩትን ቲማቲሙን ጨመርኩበት። አሁን እዚህ ጋር ነጭ ሽንኩርት ጨመርኩኝ። ቤተሰብ እንግዲህ እንደምታዩት እየደረሰ ነው። ነጭ ሽንኩርት ነው የጨመርኩበት። ምንም አይነት ውሃ አልጨምርበትም። እንደዚሁ ነው እንትን ማረገው። ከታች ትንሽ መጥበሻው ያዝ አይነት ነገር አለብኝና እንትን ብለዋል ማለቴ ነው። በዚህ መልኩ አሁን እዚህ ጋር ቶናውን ይጨመርኩኝ ማለት ነው። ቶናው ቅድም አጥልዬ ምናምን አጣጥቤ ያዘጋጀሁት ቶና በዚህ መልኩ ጨመርኩኝ እላችኋለሁኝ ውዶቼ። እና በዚህ አይነት መንገድ ቶናው ተጨምረዋል። በርበሬ አላረኩበትም ማለት ነው። እና ቲማቲም እና ትንሽዬ እርድ ጨምሬያለሁኝ ማለት ነው። እና እንደዚህ እየረኩኝ አደባልቃለሁኝ። ከጎኑ ያው ቃሪያው ነው የቀድም የከተፍኩት ቃሪያው ነው። እዚህ ጋር እንትን ቅመም ነው የምጨምርበት። ይሄ ፍልፍል አስዋት ማለት ነው። እሱን ጨመርኩኝ። ትንሽ ደግሞ የድንብላል ቅመም እሱንም ጨመርኩኝ ማለት ነው። ትንሽ ትንሽ ሳይበዛ በዚህ አይነት መንገድ ቅመማ ቅመሞችን ጨመርኩኝ። 3 አይነት ቅመም ነው የጨመርኩት። ትንሽ ትንሽ ፍልፍል አስዋት፣ የድንብላልና የቁርንፍድ ቀረፋ ማለት ነው የጨመርኩበት። እነዚህን አደባላለኩኝ ማለት ነው። ጨማምሬ ጨውም እንትን አድርጌያለሁ እና በዚህ መልኩ እንግዲህ ይህንን ይመስላል ውድ ቤተሰቦች ማለት ነው። እንደምታዩት ነው። እንደምታዩት አሪፍ ምግብ ሆኖልኛል እላችኋለሁ ውዶችዬ። አሁን በቃ በዚህ አይነት መንገድ እዚህ ጋር የምጨምረው